በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። በሕይወቷ ፈጽሞ አስባው ወደማታውቀው ሐሳብ ፊቷን አዞረች። ሞቷን ለመበደር ተንቀሳቀሰች። ያላሰበችው ምላሽ ነበር የጠበቃት። ያውቋት የነበሩ ሰዎች ተቀየሩባት። ይቀርቡኛል ብላ የምታስባቸው ፊት ነሷት። ገና ዓመት ሳይሞላት እንዴት ለብድር ትወጣለች ብሎ የሚጠቋቁሙባት በዛ። ከፊሉ ተጠራጠራት፣ አንዳንዱ ተገረመባት። እንዴት ማስረዳት እንዳለባት ግራ እስኪገባት ድረስ ደከመች። ከዘመድ እስከ ወዳጅ ሥራ ያስጀምረኛል ብላ ያሰበችውን ብር የሚሰጣት ሰው ፍለጋ ተንከራተተች። ትርፏ ድካም ብቻ ነበር። አንድም አበረታች መልስ አጣች። አያሳፍሩኝም ብላ ከምትጠብቃቸው ሰዎች ሳይቀር አሉታዊ መልስ አገኘች። በጥያቄዋ መልሳ አፈረች። ምን ነው ባልጠየቅኩኝ ብላ እጇን ነከሰች። ብር እንጂ ዘመድ እንደሌለ ተገነዘበች። ጥቅም እንጂ ጓደኛ የለም ስትል ወሰነች። በዚህ መልኩ አስባው የነበረው ሥራ እንደማይሆንላት ተረዳች። ቀጥላ ሌላ እቅድ አወጣች። ሕይወት እንደ ማንኛውም ሰው ሁሉ በሶፊያ ቤትም ቀጥላለች። ዱንያ ማንኛውንም ሰው እንደምታንገላታው ሁሉ ሶፊንም አንገላታቻት። አሁን ከመጣች ዓመት አለፋት። ዓመት ሲሞላት የጊዜው መሮጥ እጅግ ገረማት። ከመጣው ዓመቴም አይደል አለች በድንጋጤ። ገረማትና አፏን ያዘች። ምንም ነገር ሳትሰራ ከምንም ነገር ሳትሆን ድፍን 1 ዓመት ሆናት። ዱንያ ወዴት እየወሰደቻት እንደሆነ አሰላሰለች። ቀደሯ ወዴት እየመራት እንደሆነ አሰበች። ወደ ሀገር ከገባች ወዲህ በስከዛሬው መንገዷ ሕይወት ቁልቁል ይዛት ስትንደረደር እያየች መሆኑ እውነት ነው። የሽቅቡ ጊዜያት ናፈቃት። አንዳንዴም ጌታዬ በእኔ ጉዳይ ጣልቃ ግባ ብላ ተማጸነች፣ ለመነች፣ አለቀሰችም። ዱንያ ዙር ናት መቼስ። በየቀኑ ምን ይዛ እንደምትመጣ ማንም አያውቅም። የትናንቱ ኑሮዋ ዛሬ የለም። ኑሮዋ ቀርቶ መልኳም የለም። ሰው የጠበቀው ቀርቶ ያልጠበቀውን ይሆናል። ያቀደው ሳይሆን ያላቀደው ይሆናል። አንዳንዱ ሲያድግ አንዳንዱ ይወርዳል። አሁን ላይ በአካባቢው አጠራር ፍጹም በሆነ መልኩ ሎካል ሆናለች ሶፊ። በሁለመናዋ ተመሳስላለች። ውበት የጠዋት ጤዛ ነው መቼስ። ሰውነት ትቶ የሚሄድ ባዶ ነው መቼስ። ከሳች፣ ገረጣች፣ እጇ ሻከረ፣ ፊቷ ጠቆረ፣ ልብሷ አረጀ። እንደው ማጣት አይኑ ይጥፋ። የሚያዩት ሁሉ እሷ መሆኗን ተጠራጠሩ። ያች ባለፈው የመጣችው ልጅ አይደል እንዴ እያሉ አንሾኳሾኩ። ዛሬም ላይ ሆነው ትናንት እንደመጣች አድርገው ያወራሉ። ከሳሽ፣ ጠቆርሽ ማለቱ ሲበዛ ከሰው እስከ መሸሽ ደረሰች። ከቤት ስትወጣ መንገድ ቀየረች። ቤተሰቦቿ ጋር የምትሄደው ያውም ተደብቃ ከስንት አንዴ ነው። አሁንም ድረስ ሥራ አላገኘችም። አብዛኛውን ጊዜዋን የምታጠፋው ምን ልስራ የሚለውን ነገር በማሰላሰል ላይ ነው። ለሥራ ያመለከተችባቸው እንጠራሻለን ያሉት ብዙዎች
አልጠሯትም። ሥራ ፈቱ እጅግ በዝቷል። ተመሳሳዮቿ በርካታ ናቸው። ለራሷም ለነርሱም አዘነች። በየማስታወቂያ ሰሌዳው መዞርና እደጅ መጥናቱ አደከማት። በሥራ ጉዳይ ያማከረቻቸው አንዳንዶች ይቀጥሯታል። ስትደውልና ስትጠብቅ ትውላለች። ከብዙ ድካም በኋላ ታገኛለች። አንዳንዴ ካዩዋት በኋላ ርዕሱ ተቀይሮባት ታገኝና ትናደዳለች። እንደምንም ብላ ከዚያ አካባቢ ታመልጣለች። ገንዘብ ይዛ የመጣች መስሏቸው አብሯት ለመስራት የሚያስቡት ደግሞ ሲያወራዋትና ሁኔታዋን ሲረዱ ከአንገት በላይ አውርተዋት ያሰናብተዋታል። ጠዋት ከቤት ወጥታ ማታ ላይ ድክም ብላ የምትገባባቸው ጊዜያት እጅግ ብዙ ናቸው። ይህንን ተማሪ ያንን ስሪ የሚሏት በርካቶች ናቸው። ከዘመድ እስከ ባዳ በኢኮኖሚ ሊያግዛት ፈቃደኛ የሆነ አንድም ሰው ግን አልነበረም። ትላልቅ ፎቆችን የሰሩ፣ ውድ መኪኖችን የሚነዱ፣ ሚሊዮን ብሮችን የሚያንቀሳቅሱ በርካታ ዘመዶች አሏት። በአካል ልታገኛቸው ቀርቶ ለሰላምታም አግኝታቸው አታውቅም። በእነርሱ አመለካከት ደረጃቸው የሰማይና ምድር ያህል ናት። እሷም ሲበዛ ኩሩ ናት። ሙእሚን ቸግሮት ቢለምን እንኳን ክብሩን ጠብቆ ቀና ብሎ ነው። ለዚህም ነው ከሰው መራቅን የመረጠችው። ሰው መለመንና ያጣ ሆኖ መታየት ሞቷ ነው። ከዚያ ይልቅ ስታገኝ በልታ ስታጣ ተጽናንታ ነው የምታድረው። ከሁሉ በላይ የዘመዶቿ ነገር ይገልማታል። እሷ ባትነግራቸው እንኳ ያለችበትን ሁኔታ እያዩ ነውና እንዴት አንድ ሥራ ያጡላታል። በዚህም ዘመድ መሃል ሆና ዘመድ ናፈቃት። ውሃ መካከል ቆማ ውሃ ጠማት። እጅግ በተቸገረችባቸው ወራት ለማንም ሳትናገር በሕይወቷ ፈጽሞ አስባው በማታውቀው ሥራ ላይ ሁሉ ተሰማርታለች። የጽዳት ሥራ ሰርታለች። የቀን ሥራ ገብታለች። በሰፈራቸው ከሚገኝ ፋብሪካም በወር በ800 ብር ተቀጥራ ሕይወት ምን እንደምትመስል ለማየት ሞክራለች። ይህ ሁሉ እስካሉ ድረስ እጅ ላለመስጠት የሚደረግ ትግል ነው። የሚያጽናናው ነገር እዚህ ካሉ ዘመዶቿ ይልቅ ውጭ በቤት ሰራተኝነት የነበረችባቸው ሁኔታዋን ይከታተላሉ። ረሐምተኞች ናቸው። እንዴት ሆንሽ፣ ከምን ደረስሽ ይሏታል በየጊዜው። መጀመሪያ አካባቢ ያለችበትን ተጨባጭ ልትነግራቸው አልፈለገችም ነበር። ሲብስባትና ከአቅም በላይ ሲሆንባት ነገረቻቸው። ከጠበቀችው በላይ አለንልሽ አሏት። ተጨባጯን ሲያውቁ 2 ጊዜ ሳንቲም ላኩላት። በተላከላት ገንዘብ ትንሽ አገገመች። አንዳንድ ሙያዎችን ለመማር ሞከረች። በተወሰኑ ወራት ውስጥ ኮምፒውተርና የልብስ ስፌት ተማረች። የመንጃ ፈቃድም አወጣች። ግና እነኚህ ሁሉ ተደምረው ዋጋቸው ወረቀት ብቻ ሆነ። ወጪ የወጣባቸው ወረቀቶች። ሥራ አላገኘችባቸውም። ተመልሰው ገንዘብ አልሆኑላትም። ሥራ ሲገኝ አቅም ሲገኝ ደግሞ ሥራ ይጠፋል። ስለዚህ አሁን ሌላ ነገር አሰበች። ይሄኛው ውሳኔዋ ደግሞ ቁልቁል መምዘግዘግ ሆኖ ታያት። ከብዙ ትግል በኋላ በሆነ ሥራ ላይ ለመሰማራት ወሰነች። ውሳኔዋ መልሶ እሷኑ ገረማት። ውሳኔዋ አልዋጥ ብሎ ቢተናነቃትም ሌላ ምንም አማራጭ አልነበራትም። ሥራው የሚጠላ አልነበረም። ከሥራው በላይ ውሎው ነበር ያስፈራት። አንዳንዴ ያሉበትን ተጨባጭ አውቆ ላለመሞት ሲባል መስዋዕት መክፈል ግድ ነውና ልትገባበት ወሰነች። ባይመስላትም ከሷ ጋር ባይሄድም ትችት እንደሚበዛባት ብታውቅም ወሰነች። ከታች ወደ ላይ
መውጣትን አልማ ዝቅ ማለትን መረጠች። ለቡና ማፍያ የሚሆን አነስተኛ ሼድ ፍለጋ ተከራየች። አረብ ነኝ ፈረንጅ ነኝ ስትል የነበረች ያቺ ኩሩና ቆንጆ ልጅ አሁን ጥሩ ሎካል መሆኗ ለሷ ለራሷ ታወቃት። ስራውን ጀመረች። በእርግጥ በተለይ መጀመሪያ አካባቢ ስራው ጥሩ ሆኖ ታያት። ለአካባቢው አዲስ መሆኗን የገመቱ ብዙዎች ከበቧት። ከቀን ቀን አዲስ ሰው ተዋወቀች። አስቦላት ይሁን ሌላ ዓላማ በውስጡ ይዞ አላህ ይወቅ። ብቻ ብዙ ሰው ምን እንርዳሽ እያለ አስጨነቃት። እሷ ግን ይሄ ቸገረኝ ማለት አትወድም። በፍጹም ሰው ማስቸገርን አልመረጠችም። ስራው በራሱ ጊዜ መስመር ያዘላት። ገበያዋ ደራ፣ ደንበኛም አፈራች። ትንሿ ሱቅ በአብዛኛው ስራ ፈት በሆኑ ወጣቶች እንዲሁም የሰፈሩ ደላሎች ተሞላች። ስራዋን ቀጠለች። በሂደት ግን ከገመተችው በላይ ብዙ የማይመቹ ነገሮች አየች። ግና መታገስም መጠንከርም ነበረባት። ለኑሮዋ ብላ እስኪያልፍ አንገቴን ይሰበር ብላ ሰውን ለመምሰልም ለማስመሰልም ሞከረች። ለሳንቲም ብላ ሳትፈልግ እንደማትፈልገው ሆነች። ከዚህም ከዚያም ጋር ሳቀች፣ ለዚህም ለዚያም ፈገገች። ከሚያምረውም ከሚያስጠላውም ጋር ገለፈጠች። ከሚመጥናትም ከማይመጥናትም ጋር አወጋች። ለመጀመሪያ ጊዜ ሰው ያየች እስከሚመስላት ድረስ እዚሁ ቦታ ላይ ፈጽሞ እያለው ብላ የማታስበው አይነት የሰው አመለካከት ገጠማት። በከፊሉ ሳቀች፣ በከፊሉ ተገረመች፣ በከፊሉ ተናደደች፣ በከፊሉ ተበሳጨች። ያ አላህ ስንቱን ፈጥረሃል ግን አለች። በእርግጥ አይፈረድባትም። ሕይወቷ ከትምህርት ቤት ወደ አረብ አገር ነበር። የውጭውን ድባብ በዚህ መልኩ አላየችም። አየች፣ እስኪ በቃት ታዘበች፣ እስኪ በቃት አየች። ሰዎች ከአንገት በላይ ሲያወሩ በግላጭ አየች። ጓደኛሞች አንዱ ዞር ሲል ሌላኛው ሲቦጭቀው ተመለከተች። በቀጠሮ ጉዳይ የውሸት አይነቶችን ቆጠረች። በገንዘብ ጉዳይ የክህደት ጥጎችን ታዘበች። በኃጢአት ጉዳይ የሚሰቀጥጥ ነገር ተመለከተች። አላህን መፍራት ለሚባል ነገር በሕይወታቸው ውስጥ ምንም ቦታ ያልሰጡ ሰዎችን ታዘበች። ጩኺ ጩኺ አላት። ጮኻ ላይወጣላት ነገር ያንቃታል። ስለ ሁኔታው ለሌሎች ብትናገር ሳቁባት፣ ብታስረዳ አላገጡባት፣ ብትከራከር ተዘባበቱባት። አንዳንዴም ለመኖር ብላ ጊዜ መግፋትን አስባ ትኮራለች። አካባጅ ናት፣ ጢባራም ናት እንዳይሉኝ ብላ ሳትፈልግ የማትፈልገውን አወራች። አፏ ለመናገር ከብዶት ቢታሰር ስለ ጉዳዩ ትክክለኛነት ጭንቅላቷን ነቀነቀች። ደነገጠች። ጭንቅላቷ ተቆርጦ የሚወድቅ እየመሰላት በውስጧ የጌታዋን ምሕረት ተማጸነች። አንዳንዴም ከተፈጥሯም ከዲኗም ጋር የማይሄደውን ነገር ሳትፈልግ አዳመጠች። ጉዳዩ በዚሁ ላይ ቢቆም አንድ ነገር ነበር። ግና ፈገግ ያለችለት ልቡ ሞቀ። ብላ ያወጋችው ተመላለሰ። የሳቀችለትም ተዳፈረ። ሳትንቀው በሰውነቱ አክብራ ያወራችው ወዳኛለች አለ። ጥሩ ሰው ነው ብላ የቀረበችው ሌላ አስቀያሚ ነገር አስወራባት። ሁሉንም አይታ ዝም አለች። አይታ እንዳላየች ሆነች። ታዘበች። ቀናት ገፉ። ሰዎች ያላወቁላት ነገር እሷ ሐሳቧ ሩቅ ነው። ጥርሷ ቢስቅም ልቧ ሌላ ነው። ዝም የምትለውና ብዙ የምታወራው አቋሟን አስረድታ ስለደከማት ነው። በብዙ ነገር
የተሸነፈች መስላ ብትታየም ጠንካራ ናት። አንዳንድ ጊዜ ሳት ብሏት እንኳን ገፍታ ለመጫወት ስትሞክር ህሊናዋ ይመልሳታል። አንቺ እኮ ቀድሞ የዚህ አይነት ሰው አልነበርሽም፣ አሁን ምን ነካሽ ይላታል። ደግነቱ የህሊናዋን ደወል ትሰማለች። ብዙም ሳትሄድ ከገባችበት መጥፎ ጎዳና ትመለሳለች።